በጣም ይገርማል። ምንም ሳታንገራግር በራሷ ሀገር መጣ ወጥመዳችን ውስጥ ገባች። ወይዘሮ አዜብ እንደዚህ አይነት እብደት ውስጥ መግባት አልነበረብሽም። እኔ ግን ልክ እንደዚህ መምጣትሽን ነበር የምፈልግ። ቆይ ምን ልታደርጊ ነው ያሰብሽው? እኔ እኮ የካሌብ እናት ነው። የካሌብ እናት ብትሆኝም ከዚህ በኋላ ምንም ልዩነት የለም። አሁን ሁለታችሁ ወደዚህ መጣችኋል። አዜብ ተረጋጊና ነገሩን በውይይት እንጨርሰው። ደስታ በጥንቃቄ ጠብቃት እንዳታመልጥ። እሺ አዜብ፣ ማንም አያመልጥም። ደስታ እባክህን እጅን አንሳልኝ። ቆይ ምን ልታደርገኝ ነው? እኔ እኮ አልማዝ ነኝ። አንቺ አፍሽን ዝጊ። ከዚህ በኋላ ምንም ነገር ማድረግ አትችይም። አዜብ አንቺ ተንኮለኛ ነሽ። ይሄ ሁሉ ነገር ግን ዋጋ ያስከፍልሻል። ቤዛ ይሄን አልጅል ነሽ ብዬ በፍጹም አላሰብኩም ነበር። ቆይ ምን ለማለት ፈልገሽ ነው አዜብ? ስልክ ፊት ለፊት ስናስቀምጥ መገመት ነበረብሽ። ማለት ቆይ ስልኩን አውቀሽ ነው እንዴ ጥለሽ ሄድሽው? ደስታ ስልክህን ቤዛ አጠገብ አስቀምጠህ ትወጣለህ። ለምን ሲባል ለምንድን ነው የማስቀምጠው? ይሄ ስልክ እቅዳችንን በሙሉ የሚያሳካ ድንቅ መሳሪያ ነው። እንዴት ማለት አልገባኝም። ቤዛ እጇን ፈታ ይሄንን ስልክ ካገኘች ለአልማዝ መደወል አይቀርም። ለወይዘሮ አልማዝ ትደውላለች እና ይሄ አይጎዳንም? ምንም ችግር አይፈጥርም? በፍጹም አይጎዳንም። እንደውም ይረዳናል። እንዴት ነው የሚረዳን? አልማዝ ይሄን ነገር ካወቀች ፖሊስ ትጠራለች ያለምንም ጥርጥር። አልማዝ በፍጹም ወደ ፖሊስ አትደውልም። ምክንያቱም የራሷን ገበና መሸፈን ስለምትፈልግ ቀጥ ብላ ወደዚህ ነው የምትመጣው። እና ቤዛ ስልኩን አግኝታ እንድደውል ነው የምትፈልጊው? ቤዛ ለአልማዝ ትደውል። ምክንያቱም አልማዝ እዚህ ቦታ እንድትመጣ ፈልጋለሁ። የአልማዝ እዚህ መምጣት ለምንድን ነው የሚጠቅመው? ሁለቱንም እዚህ ለማጥመድ ነው። አልማዝ ወደዚህ ስትደርስ ወጥመዱ ይዘጋባቸዋል። ቆይ አዜብ፣ ሁለቶችንም በአንድ ይዘን ምንድን ነው የምናደርጋቸው? ሁለቱም እዚህ ይዘጋባቸዋል። ካሌብ ላይ የሰሩት እያንዳንዱ ስራ በራሳቸው በአንደበታቸው እንዲናገሩ እናደርጋቸዋለን። ነገሩ ግን በጣም አደገኛ አይሆንም? አደገኛ የሚሆነው ለእነሱ ነው። አንተ ብቻ እንደምንም እሷ የምትደውልበትን መንገድ አዘገጃጅላት። እንዴት ነው ልንረዳት የምንችለው? በጣም ቀላል ነው። ቤዛ ስተኛ ስልኩን አጠገቧ አስቀምጥላት። ምናልባት ተኛች እንበል፣ ፊቷ ሳስቀምጠው ድንገት ነቅታ ብታይኝስ? አታስብ። ስትነቃ በድንገት ስልኩን አጠገቧ ያገኘችው ነው ይመስላት። እሺ ካልሽ ያው ጥዬ እንደወጣው አድርጌ አስቀምጠዋለሁ። ልክ ነህ። አውቆ የተጣለ እንዳይመስላት አንተ በጥንቃቄ አድርገህ መሬት ላይ አስቀምጥላት። ካልሽሽ ጥዬ እንደወጣው አድርጌ አስቀምጠዋለሁ። እኔም ወደ ውስጥ ልግባ። በቃ ደስታ፣ አንተ ወደ ውስጥ ዛሬ እቅዳችን ይሳካል። አልማዝን ደውለሽ እንድትጠሪያት ሆን ብለን ያዘጋጀነው ሴታፕ ነበር። አንቺ ነሽ አይደል ወጥመድ ውስጥ የከተትሽኝ? ይሄን ያክል ግን ብልጥ ነሽ ብዬ አልገመትኩም ነበር። አየሽ አይደል ሁለታችሁም በእኔ ቁጥጥር ስር። አሁን እየሰራችሁትን ነገር በሙሉ ታወጣላችሁ። ለሰራችሁት ወንጀል እያንዳንዱን ዋጋ ትከፍሉበታላችሁ። ቤዛ አሁንም አፍሽን ትከፍቻለሽ? እዚህ እኮ ተይዘናል። ምን ልናደርግ ነው? ደስታና አዜብ የሰሩትን ወንጀል በሙሉ ማውጣታችሁ አይቀርም። እሺ ቤዛ፣ እኔ አይደለሁም ወንጀሉን ማውጣው፣ እናንተ ራሳችሁ በገዛ አንደበታችሁ ታውጣታላችሁ። እኔ ለካሌብ ምንም የምናገረው ነገር የለኝም። ትናገሪያለሽ አልማዝ። ከቤዛ ጋር ሆነሽ የሰራሽውን ሴራ፣ እያንዳንዷን ነገር ካሌብ ላይ ያደረግሽውን ነገር በገዛ አንደበትሽ ትናገሪያታለሽ። ራስሽን ከወንጀል ነፃ ማድረጋችን ወይዘሮ አዜብ፣ ካሌብን ያስደበደብሽው አንቺ ራስሽ ነሽ። ዝም በይ አልኩሽ እኮ። ጭራሽ አዜብ ላይ አፍሽን ትከፍቻለሽ። ደስታ፣ ይሄን ወንጀል ከእሷ ጋር አምናት ትሰራለህ እንዴ? ስለ እኔ መጨረሻ አታስቢ ወይዘሮ አልማዝ፣ ስለ ራሳችሁ መጨረሻ አስቡ። ጥሩ ብልሃት ነው ደስታ። አሁን ሁለቱ የሰሩትን ሴራ በገዛ አንደበታቸው ያወጣታል። በፍጹም አላወጣም አዜብ። የፈለግሽውን ነገር ብታርጊ አልናገርም። እኔም ማንም ምንም የምንናገረው ነገር የለንም። ትናገራላችሁ። ዛሬ እውነቱ እዚህ መጋዘን ውስጥ ካልወጣ በፍጹም አልለቃችሁ። ያደረግሽውን ነገር በሙሉ ካሌብ ሲያውቅ ምን እንደሚያደርግሽ አታውቂ። ካሌብ የሚያውቀው ያንቺን የእናቱን እውነተኛ አረመኔነትሽን ነው። አዜብ እባክሽን ተረጋጊ። ይሄ ነገር ከመስመር እየወጣ ነው። መስመሩ ላይ ጣሳችሁት እናንተ ናችሁ። አሁን ግን ዋጋችሁን ታገኛላችሁ።
ሁለታችንንም ብታስሪንም እውነቱ ግን መውጣቱ አይቀርም። እሺ ወይዘሮ አዜብ፣ እውነቱ በደንብ ይወጣል። ሁለታችሁም በአንደበታችሁ ለካሌብ ምን እንዳረጋችሁ ትናዘዟታላችሁ። ተግባባን? የኔ እናት በቃ መሽቷል፣ እንሂድ አይደል? አዎ መሄድ እንችላለን። እንዴ ይሄ ወረቀት ደግሞ ምንድን ነው? እኔ እንጃ ምንድን ነው እሱ? እስኪ ቆይ ካሌብ ምንድን ነው እሱ? ምንም ዝም ብዬ ወረቀት አግኝቼ በቃ ነይ እጠብቅሻለሁ፣ እንውጣ። እሺ እቃውን አስተካክል እመጣለሁ። እሺ ደስታ ደርሼ እስክመጣ በጥንቃቄ ጠብቃቸው። በቁጥጥር ስር ናቸው እንዳታስቢ። ይኸውልህ ትሰማኛለህ? ምንም አይነት ውልፍት እንዲሉ አልፈቅድላቸውም። ነግሬ ካለ ደስታ በእናትህ እግሬን በጣም ይዟል። አፍሽን ዝጊና ቁጭ። በእናትህ ደስታ በእውነት በጣም ያመኛል። እባክህ ትንሽ ብቻ ከሆነ እግሬን ይታላላል። እባክህ ጨካኝ ሰው ነህ። አፍሽን ዝጊ። ካሁን በኋላ ሁለታችሁም ትንፍሽ እንዳትሉ። ክብር ያውልሽ። ሞክሪ ሄሎ ደኒናዬ፣ እንዴት ነሽ? ነገሮች ሁላ እንዴት እየሄዱ ነው? እውነትሽን ነው? ሁሉ ነገር ተሳካ? ታረቃችሁ? በጣም ደስ አለኝ። እስኪ እኔ ልጅ ንገሪ፣ ምን አደረጋችሁ? እንዴት ነው? ቤቴንስ ወደደው እና ይቅርታሽንም ተቀበለሽ? ጎበዝ። እሱ ታዲያ ምን አለሽ? በጣም ጥሩ አድርገሻል። እሱስ እንዴት ነው? ንዴቱ ቀነሰለት? ዋው! ይሄ እኮ በጣም ደስ የሚል ዜና ነው። እውነት እልሻለሁ ደኒናዬ፣ እኔ ባንቺ በጣም ደስተኛ ነኝ። ምን አደረኩ ብለሽ ነው? ዋናው እናንተ መታረቃችሁና ደስተኛ መሆናችሁ ነው። ላንቺ ምንም አላረገው ነገር የለም ደኒናዬ። ላንቺ ደስታ እኔም ሁሌም ደስ ይለኛል። በጣም ጥሩ። አሁን ሰላም ናችሁ አይደል? በቃ ከእንግዲህ በጥፋት ምክንያት እንዳትጣሉ፣ ፍቅራችሁን ቀጥሉ። ካሌብ አጠገብሽ ነው ያለው? ምንም አይደለም ደኒናዬ። መልካም ምሽት ይሆንላችሁ። ማሚ ማሚ፣ ምን ሆንክ? ሳሎን የለችም። ቆይ እስኪ መኝታ ቤት አለ። ማሚ እንዴ የለችም እኮ። ምናልባት ቅርብ ቦታ ሱቅ ወይንም ጎረቤት ሄዳ ሊሆን ይችላል። በዚህ በምሽቱ ወዴት ትሄዳለች? ድንገት ሳትነግረኝ ወጥታ አታውቅም እኮ። እስቲ ስልክ ሞክርላት።
አታነሳም። ምናልባት ስልኩን ሳታየው ቀርታ ይሆናል። ምን ሆና ነው? ካሌብ እባክህ አትጨነቅ፣ ነገሩን አታካብደው። እንዴት አልጨነቅም ደሊና? እናቴ በዚህ ሰዓት ወጣ ስልክ አላነሳ ስትል እንዴት አልጨነቅም? የሆነ ነገር ሆናለች ማለት ነው። ስልኳን ቦርሳ ውስጥ ልታረገው ትችላለች። ስልኳን ቦርሳ ውስጥ ካረገችው ደግሞ ድምፁ አይሰማም። እሷ እኮ ሁልጊዜ ስልኳን አጠገቧ ነው የምታደርገው። ከእሷ አትለየውም። አትጨነቅ፣ አሁን ትመለሳለች። ደሊና እማዬ እንደዚህ አይነት ልማድ የላትም። ሳትነግረኝ ምንም ነገር አታደርግም። ምንም መጥፎ ነገር አትሆንም። እባክህን አይምሮህን አታስጨንቀው። ቆይ ደሊና፣ አንድ ነገር እንኳን ብትሆንብኝ እኔ ምን ሆናለሁ? ምንም አትሆንም። ጉዳዩን ስጨርስ ተመልሳ ትመጣለች። ጉዳይ ኖሮባት ይሆናል ሄደችው። ቆይ እስኪ እንደገና ልሞክረው። ይኸው አሁንም አታነሳ። ካሌብ እባክህ ተረጋጋ። በቃ ትንሽ እንጠብቃት። እንዴት ነው ዝም ብዬ የምጠብቀው? መቼ ልፈልጋት? እሺ በዚህ ምሽት የት ብለህ ነው የምትፈልጋት? የት እንደሄደች እኮ አታውቅም። አይ ዝም ብዬ እዚህ መቀመጥ አልችልም ደሊና። ወጣ ብላ ይሆናል። እባክህ አትጨነቅ፣ ትንሽ እንታገስ። እናቴና አዜብ። ምን አልከኝ ካሌብ? አይ ምንም አላልኩሽም፣ እዚሁ ነው። ተረጋጋና ትንሽ እንጠብቃት። ካልመጣሽ ደግሞ ወተን እንፈልጋታለን። እሺ በቃ አሁን ነይ እንግባ። ይሄ ሁላ ባንቺ ምክንያት ነው እንዴ? በኔ ምክንያት ነው ሊሆነው? እኔ ምን አደረኩ? አንቺ ነሻ። ያቺ ሴትዮ ስልኩን አጠገቤ ስታረጋ አጠረጥሪም ነበር? እሷ ለተንኮል እንዳደረገችው እኔ በምን ማወቅ እችላለሁ? ላንቺ ብዬ ነው ህይወቴን አደጋ ላይ ጣልኩት። ዛሬ ሁሉም ነገር መስቀልቅሎ ወጥቶ ነበር። ለእኔ ብቻ ነው የጣልሽው? እኔ እኮ እዛ መጋዘን ውስጥ ስንት ስቃይ አሳልፌያለሁ። ትንሽ ቢንዘጋይ ኖሮ ሁለታችንም ወይን ቤት ወርደን ነበር። እውነትሽን ነው። አዜብ አይምሯን አታለች። ለፖሊስ አሳልፋ ልትሰጣን ትችላለች። ፖሊስ ቢገባ ኖሮ እኮ ይሄ ሁሉ ያሴር ነው ሴራ ይጋለጥ ነበር። ደስታን ደብድቤ ባላስጥልሽ ኖሮ እኮ ይሄኔ እስካሁን እዛ ውስጥ አስረን ነበር። በቃ ይሄ ሁሉ መስቀልቅል በአንቺ መዘናጋት ምክንያት ነው። እኔም ብቻ አትወቃሽ። አንቺም እኮ ከጀርባ የሆነ እቅዱን ስትመሪ ነበር። ካሌብና ንብረቱን ለመቆጣጠር እንጂ አንቺ መጋዘን ውስጥ እንድትታሰሪ አላረኩም። እኔ አሁን ጥፋተኛን በመፈለግ የምናጠፋው ጊዜ የለም። ምክንያቱም አሁን ነገሮች ሁሉ አደጋ ላይ ናቸው። ካሌብ አሁን እኔን ወይ አንቺን መፈለገው አይቀርም። እሱ ደግሞ በጭንቀት ስልክ ሲደውል ነበር። ምን ብዬ እንደምመልስለት አላውቅም። ሁለታችንም ስለጠፋን አሁን መፈለጉ አይቀርም። አሁን አዜብ ስትመለስ ደስታን መተን መጥፋታችንን ስታይ ዝም አትለንም። ምን ለማለት ፈልገሽ ነው ቤዛ? እማዬ አሁን መወቃቀሱን ትተን ብንሄድ ነው የሚሻለው። ትክክል ነሽ። አሁን ዋናው ነገር ራሳችንን ማዳን ነው። አሁን እርስ በርስ መወቃቀሳችን ጊዜ ከማባከን ውጭ ምንም የምናተርፈው ነገር የለም። አሁን ቤት ገብተን ካሌብ ሲጠይቀን ምንድን ነው የምንለው? አሁን ካሌብ ጋር ሄደን ከመጋፈጣችን በፊት የተስተካከለ እቅድ ማቀድ አለብን። ካሌብ ጋር ስንደርስ ምን ብለን መመለስ እንዳለብን ማሰብ አለብን። ሳችንን አቁመን ወደ ቤት እንሂድ። አዎ ሌላ አማራጭ የለም። አሁን የፈጠራ ታሪክ እንነግረዋለን። አዜብ ጋር እንደነበረ በፍጹም ማወቅ የለበትም። አዜብ ደግሞ ወደ ቤት መታ እንዳታጋልጠን መጠንቀቅ አለብን። እሱ እንዳታስቢ፣ ሁለታችንም አንድ ላይ ሆነን እንመለከታለን። አብረን ተዘጋጅተን ከገባን ጥርጣሬያችንን ከፍ እናደርገዋለን። ዛሬ ከትልቅ መቅሰፍት ነው ያመለጥነው ቤዛ። እሱ እንዳታስቢ፣ ሁለታችንም አንድ ላይ ሆነን እንመለከታለን። ከእንግዲህ በጥንቃቄ ካልተንቀሳቀሰን አደጋው አይቀርልንም። አዎ ሁለታችንም ወርደን እስር ቤት እንገባ ነበር፣ ግን ፈጣሪ ያተረፈን። አሁን ነው በቃ እንግባ። ይሄኔ ካሌብ ተጨንቆ ነው ያለው። እሺ እንሂድ።
በጣም ይቅርታ ወይዘሮ አዜብ። አዜብ ነገሩ ሁሉ ተበላሽቷል። ቤዛና ወይዘሮ አልማዝ አምልጠዋል። ከመጋዘን ወጥተው ሄደዋል። አረ በደንብ አስሬያቸው ነበር። ገመዱን ትንሽ ላላ አድርጌላት ነበር። በጣም አመመኝ ምናምን እያለች ስትለምነኝ ትንሽ ላላ አድርጌላት ነበር። ነገር ግን ደግሜ አጥብቄው ነበር። ከዛ ግን እንደተፈጠረ አላውቅም። እኔ እንደዚህ ታደርጋለች ብዬ አልገመትኩም ነበር። አዜብ እባክሽ ተረጋጊ። አዎ አታላኛለች። ያቺ ወይዘሮ አልማዝም እያበሳጨችኝ ነበር። አላውቅም፣ ራሴን ስቼ ስነቃ የሉም። እና አሁን ምን ላድርግ ታዲያ? ንገሪኝ። እባክሽ አትቆጪ ወይዘሮ አዜብ። ድጋሜ የገቡበት ገብቻ አመጣቸዋለሁ። እቤት ከመድረሳቸው በፊት ይዤ አመጣቸዋለሁ። አዜብ፣ ይሄን ሁላ እያደረኩ ያለሁት እኮ ላንቺ ነው። እባክሽ አሁንም ቢሆን አንድ ነገር እናድርግ። ታዲያ እኔ ምን ላድርግ? ለምን ተስፋ ትቆርጫለሽ? እሺ በቃ አሁን ቀጣዩን እቅድ ንገሪኝና ልፈጽመው። አዜብ እባክሽ ስልኩን አትዝጊው። አዜብ እማዬ፣ ቤዛ የት ቆይታችሁ ነው የመጣችሁት? እማዬ የተፈጠረ ችግር አለ እንዴ? አይ ምንም አልሆንም የኔ ልጅ። አዎ ካሌብ፣ ምንም አልሆንም። መንገድ ላይ እኮ ትንሽ ደክሞን ነው። ደክሞን ነው? ቆይ የት ሄዳችሁ ነው የደከማችሁ? አዎ መንገድ ላይ ትንሽ ስለቆየን እኮ ነው። ይሄ ሁሉ ድካም ከየት መጣ? ቤዛ አንቺም እኮ አተነፋፈስሽ ልክ አይደለም። ጓደኞቼ ጋር ነበርኩኝ፣ ምንም አልሆንኩም። ጓደኞቼ ጋር ነበርኩት ያለሽ እንዴ? ቆይ ሳትነግሪኝ የት ነች? እንዴት ትጨነቃለህ ብዬ እኮ አላሰብኩም ነበር ካሌብ። እሺ የኔን ተይው። እማዬ እኮ ስትጨነቅ ነበር። የት እንደገባች ሳታውቅ እየፈለገችሽ ነበር። እኔም እኮ እሷን ለመፈለግ ወጥቼ ነው። ከዛ ግን አገኘኋት። እማዬ አንቺን ብትሆኚ በዚህ ምሽት ወጥተሽ ስልክ ማታነሺው ለምንድን ነው? ቆይ ስልኬ ቦርሳ ውስጥ ሆኖ ድምፁ አልሰማሁትም ነበር። ሁለታችሁም ልታሳብዱኝ ነው እንዴ? ይሄ ሁሉ ምስቅልቅሉ የወጣው ነገር ምንድን ነው? እውነት እልሃለሁ ካሌብ፣ ምንም የተፈጠረ ነገር የለም። ካሌብ፣ ይሄ ነገር ውሸት ነው። ቤዛ ልክ አትመስለኝም። አይደለም ደሊና፣ የሚያወሩት ነገርና ሁኔታዎቹ በፍጹም አይገጣጠሙ። አንዴ ጓደኛዬ ጋር ነው የቆየሁት ያለሽ፣ ግን ፊትሽ ላይ ያለው ፍርሃት ተቃራኒውን ነው የምናገረው። በቃ ጨለማ ስለነበረ ትንሽ ፍርሃትና ድንጋጤ ነው፣ ሌላ ነገር የለም።
ጓደኞችሽ ጋር ቆይተሽ ለአንድ ስልክ እንኳን ጊዜ አጣሽ። ለምንድን ነው ያልደወልሽ? ቆይ ካሌብ ይበቃሃል። ልጅቷ እኮ ደክሟታል። ለምን ነገሩ እንደዚህ ታካብደዋለን? እኔ እኮ ለእናንተ ደህንነት ብዬ ነው እንደዚህ የምናገረው። እናውቃለን፣ ግን አሁን እኮ ሁለታችንም ሰላም ነን። አትጨነቅ። ለነገሩ ያረግሽው ነገር ሁሉ አይመለከተኝም። እኔ ደህና ነኝ የኔ ልጅ፣ አንተ ተረጋጋ፣ አትጨነቅብኝ። አንቺ የት እንደምትሄጂና ምን እንደምታደርጊ የራስሽ ጉዳይ ነው ቤዛ። ግን እሷን ስታስጨንቂያትና ስታንከራትቻት ዝም ብዬ ማየት አልችልም። እሺ እሺ፣ ቅርታ ካሌብ፣ በቃ ሁለተኛ አይደገመኝም። በቃ እረፍት አድርጉ፣ ነገ ብንነጋገር ይሻላል። እሺ፣ ግቡና እረፍት አድርጉ። እማዬ፣ አሁን በሩ በጥንቃቄ ተቆልፏል። ካሌብ ድምጻችንን እንዳይሰማን ዝቅ አድርገን ማውራት አለብን። አይተሽዋል? ቅድም ካሌብን ሲያይን እኮ አልተዋጠለት። ደግሞ ፊቱ ላይ ያለውን ጠርጣሪ ግን ተመልክተሽዋል? አዎ ታይቶኛል። የፊቴ መገርጣት አይቶ እኮ እንዴት ሊበላኝ እንደደረሰ እንዳላየሽ። አዎ እኔም እኮ ስልክ ስላላነሳሁለት ሊያምነኝ አልቻለም። ምንም አላመነንም እማዬ፣ ጨርሶ አልተቀበለንም። ቤዛ፣ አሁን ካሌብን ብቻ አይደለም መፍራት ያለብን። የሚያስፈራው ያቺ እብድ ሴትዮ አዜብ ነች። እሷ አሁን ደስታ ራሱን ስቶ መውደቁንና እኛም ማምለጣችን እናውቃለች። በቃ አለቀልን እማዬ። ያቺ አዜብ እብድ ሆናለች። አሁን አርፋ አትቀመጥም። እኛን ለማጥፋት ምንም ነገር ከማድረግ ወደኋላ አትመለስም። ቆይ እሺ ምን እናድርግ ታዲያ? ከዚህ ቤት ጥለን እንጥፋ? አሁን ጥለን ብንጠፋ ይበልጥ ጥርጣሬ ውስጥ እንገባለን። ካሌብም ደግሞ ይጠራጠረናል። ቆይ እሺ ተቀምጠን አዜብ መታ እስክትገለን እንድንጠብቅ ነው እንደምትፈልግ? አውቃለሁ ቤዛ፣ አሁን መደንገጥ አይጠቅመንም። እንዴት ነው የምረጋጋው እማዬ? እዛ መጋዘን ውስጥ የተፈጠረውን አላየሽውም? ሊገሉን ነበር እኮ። እንዳታነሹ። ካላነሳሁትማ የበለጠ ትጠረጠረናለች። ቀጥታ ወደ ካሌብ ነው የምትደውለው። ሄሎ አዜብ። አዜብ እባክሽን አድምጭን። አዜብ እባክሽን ተረጋጊና እንነጋገር። ቆይ እሺ አሁን ምን እንድናደርግ ነው የምትፈልጊው? አዜብ ቆኛ ምን አደረግንሽ? ለምንድን ነው ነገሩን የማታቆሚው? ለካሌብ ሁሉንም እውነት ልትነግሪው ነው እንዴ? እሺ በቃ ወተን እንገናኝ። የት ቦታ ነው የምንገናኘው? ግን ምን? አዜብ እባክሽ እንደዚህ እንዳታደርጊ። ካሌብ ይሄን ከሰማ ይሞትብኛል። ቆይ በዚህ ምሽት እንዴት አድርገን እንወጣለን? ካሌብ እኮ ሳሎን ቤት ነው ያለው። አዜብ ነገ ጠዋት ብንገናኝሳ? 45 ደቂቃ እንዴ? በጣም እኮ ትንሽ ነው። እሺ በቃ እሺ እንመጣለን። እባክሽ ለካሌብ ምንም ነገር እንዳትነግሪው። አየሽ አይደለ? አሁኑኑ የማንወጣ ከሆነ ይሄን ሁሉ ሴራ ለካሌብ ታጋልጠዋለች። ቆይ ካሌብ ሳሎን ውስጥ እያለ እንዴት አድርገን ነው ከዚህ ቤት የምንወጣው? ካሌብ ካወቀ ሁለታችንን ከዚህ ቤት ያስወጣናል። በቃ ወደ እስር ቤት ነው የምንገባው። አዎ አዜብ የተናገረችውን ከማድረግ ወደ ኋላ አትመለስም። ጨካኝ ነች። እማዬ እንደምንም የጓሮን በር ተጠቅመን ከዚህ መውጣት አለብን። ቆይ ካሌብ ቢሰማንስ? ድምጻችንን ሳናሰማ ቀስ ብለን እንወጣለን። እማዬ ተነሽ። እሺ በቃ የሰጣችን ሰዓት እያለቀ ነው። ጥሩ፣ እኔን እንዳሻንጉሊት ተጠቀማችሁብኝ አይደል? በጣም ጥሩ። አዜብ፣ እኔ እንደንቆሮ አድርገሽ ተጠቀምሽብኝ አይደል? ቤዛና ልበስ፣ እኔን አታለላችሁ። ዋጋችሁን ነው የምሰጣችሁ። በጣም ጥሩ፣ በጣም ጥሩ። ጥሩ ስራ ነው የሰራችሁት። እኔ ምን እንደማደርግ አታውቁም። ድራማችሁን ቋጥቼ ታርፉታላችሁ።
እኔን ማንም ተጠቅሞብኝ አይጠለኝም። ካሌብ ምንም የሚያውቀው ታሪክ የለም። ስለዚህ እውነታውን እነግረዋለሁ። ከዛ የት እንደምትገቡ አያችኋለሁ። በጣም ጥሩ። እኔ እናንተ መገር በፍጹም አላቃተኝም። ይሄንን ደግሞ ጠንቅቃችሁ ታውቁታላችሁ። እና ሀዚባው ምን እንድናደርግልሽ ነው የምትፈልጊው? እኔ የምፈልገው እንደምንም ብላችሁ ካሌብን አሳምናችሁ እዛ ቤት መግባት ብቻ ነው የምፈልገው። አዎ ለካሌብ ያለውን ነገር ንገሩትና እኔ ደግሞ እንደ እናቱ አድርጎ እንዲቀበለኝ አድርጉት። አዜብ ይሄ እኮ የማይሆን ነገር ነው። በዛ ዓለም ላይ ምንም የማይሆን ነገር የለም አልማዝ። ካሌብ እኮ አንቺን በደንብ ነው የሚያውቅሽ። እንዴት ነው ወደ ቤት የምናስገባሽ? ያ የእናንተ ችግር ነው። እኔን ግን እንደ አዲስ አስተዋውቃችሁ እዛ ቤት እንድገባ አድርጉ። አዜብ እባክሽ ተረጅኝ። ካሌብ ከዚህ በኋላ እኔ ራሱ አያመኝም። እናቱ አይደለሽ እንዴ? የተናገርሽውን ይቀበልሻል። እናቱ ብትሆንም አንቺን ወደ ቤት ለማስገባት በጣም ከባድ ነው የሚሆነው። እኔ እንዳስወጣችሁኝ አሁንም ነገሮችን አስተካክላችሁ ወደዛ ቤት መልሱ። እንዴት አድርገን ነው ከኛ ጋር እንድትኖር የምንመልስሽ? አንድ ታሪክ ፈጥራችሁ ንገሩ። እሷ ብዙ ውለታ ውላልናለች፣ ለእሷ የምንከፍላት ውለታ በጣም ከባድ ነው ምናምን፣ በቃ የሆነ ምክንያት ፈጥራችሁ ለማሳመን ሞክሩ። ቆይ ካሌብ ይሄን ነገር በቀላሉ ይቀበለናል ብለሽ ታስቢያለሽ? አዎ እናንተ ካቀረባችሁትና ካሳመናችሁት ይቀበላችኋል። አዜብ ይሄ እኮ ነገሩን ይበልጥ ማወሳሰብ ነው። አደጋው የከፋ ነው የሚሆነው። አዎ እናንተ ካቀረባችሁትና ካሳመናችሁት ይቀበላችኋል። ይሄ እብደት ነው። ጨርሶ ሊሆን የማይችል ነገር ነው እየጠየቅሽን ያለሽው። ለእናንተ የማይሆን ነው ይመስላችሁ? እኔ ይሄን ነገር ካደረኩት ግን ህይወታችሁ በሙሉ ሲኦል ነው የሚገባው። እሺ ቆይ አዜብ ካሌብ ቢጠረጥርስ? እሱን ለእኔ ተይው። ካሌብን እንዴት ማስተካከል እንዳለብኝ ያውቃል። ደሊናስ ብትሆን እሷም እኮ እዛ ቤት ነው ያለችው። ደሊናን ማንም አይጠይቃትም። ዋናው እናንተ መንገድ ማመቻቸት ነው የሚጠበቅባችሁ። አዜብ እባክሽን ሌላ መንገድ እንፈልግ። ሌላ ምንም አማራጭ የላችሁ። እንዳስወጣችሁኝ መልሱ። እሺ በቃ አትጩይ፣ ሰዎች እንዳዩ። ሰዎች ቢያዩ ምንም አያደርጉም። እናንተ ግን መጨረሻችሁን አሳምሩት። አዜብ ይሄ ነገር ከተነቀና እውነቱ ለካሌብ ከተነገረውስ? አልናገርም። ወደ ቤት ብቻ አስገቡኝና ይቅርታ እንዳደርግልኝ መንገዱን አመቻችሁ። ይሄ እኮ በገዛ እጃችን እሳት ውስጥ እንደ መግባት ነው ማየ። ምን እናድርግ ቤዛ? አየሽ ቤዛ፣ እናትሽ አስተዋይ ነች። እሺ እንሞክራለን። ካሌብ ካልተቀበለን ግን እኛን መውቀስ አትችይም። አሁን ቤት ገብተን ካሌብ እናናግረዋለን። ጥሩ። እኔም እስከዛው እየተዘገጃጀሁ እጠብቃችኋለሁ። ፍጠኑ። የኔ ፍቅር ምግብ መብላት አለብህ። ሳትበላ ከዚህ መሄድ አይቻልም። እኔ አንቺ ለማውራት ብቻ ነው የመጣሁት እኮ። እኔ ምግብ አላሰኘኝም። ይልቅ አንቺ ቤልኝ። እያጎረስኩ እምቢ ትለኛለህ፣ እንጣላለን። እሺ ከአንቺ ከሆነ እበላለሁ። ካሌብ አንድ ጥያቄ ልጠይቅህ። ስንት ልጅ እንደወልድልህ ትፈልጋለህ? ቢያንስ ደርዘን። እንዴ ልትገለኝ ነው እንደ ይሄንን ሁሉ? አስቢው እስኪ 12 ልጅ ወልደን ሳሎን ሲሯሯጡ እንዴት ደስ ይላል። በፍጹም እንደሱማ አይሆንም። እሺ በቃ በጣም ቀንሽ፣ 4 ይሁን። ቆይ ግን እኔ እናንተ የምንጋባ ይመስላል? ምን ማለትሽ ነው ደግሞ? ለምን አንጋባ? እንዲሁ ዝም ብዬ የወደፊቱን ማሰብ ሲያቅተኝ። አዎ በደንብ እንጋባለን ደግሞ። ከዚህ በኋላ ማንም ሊለየን አይችልም። ግን እኮ እስካሁን ቤዛን አልፈታሃትም። እሷን እኮ እንደፈታኋት ቁጠሪው። ከዚህ በኋላ በእኔና በሷ መሀል ምንም ነገር የለም። በህግ ደረጃ ግን ሚስት ናት ካሌብ። ህጉ ቀላል ነው። በቅርቡ ያለውን ነገር ሁሉ በጣጥሰን እንጥለዋለን። እኔ ግን አሁን በልቤ ውስጥ ስጋት አለ። ስጋትሽን አውጥተሽ ላይውና አሁን እኔ አጠገብሽ እንዳለሁ ብቻ አስቢ። አውቃለሁ፣ ግን ነገሮች ሲወሳሰቡ ይጨንቀኛል። አሁን ምግቡ ይቆይና ይህን ፊትሽን ወደ ፈገግታ እንቀይረው ይሻላል። ለሌላ አሁን ምግቡ ይቀመጥና የሳቅ ጊዜ ይሆነሻል። ትንሽ ልጎርኩሽ። አንቺ ስትስቂ እኮ ለእኔ ሰላም ነው። እኔ የምፈልገው እሱ ነው።
እንደዚህ እንደ ስልክ ፈልገሽ እሺ። ካሌብ ቆይ ውሃ ላምጣልህና ጠጥተህ ወደ ክፍል ትሄዳለህ። በዚህ ምሽት እየተንሾካሾካችሁ የት ነው የምትመጡት? አንቺ ምን ያገባሻል? አሁንም እኛ መከታተል አልሾርሽም እንዴ አንቺ? አዎ እውነቷን ነው። ሲጀምር አንቺ ስለኛ ምን አገባሽ? በሚስጥር ስገቡ እኮ ነው ያዩዋችሁ። በገዛ ቤታችን በሚስጥር ገብ ወጣ። የሚመለከትሽ ነገር አለ? ቆይ አንቺ ማ ስለሆንሽ ነው የሰው ግር እየተከታተልሽ የምታሽቃብጩ? ካሌብ በእናንተ ምክንያት እየተጨናነቀ ነበር። እናንተ ደግሞ በሌሊት ወጣችሁ የት ነው የምትመጡት? ዝም በይ፣ ለልጄ ነው ያስብላታለሁ። አንቺ አይመለከትሽ። እውነቷን ነው። በማይመለከትሽ እየገባሽ አትፈትፍጪ። አሁን ዘሬ ከመንገድ እማዬ አየሽ አይደል? በቃ ሁሉም ነገር ተብላሸ። ደሊና ማየችን እሷን ታያት ባክሽው። አሁን ካሌብን እንዴት ማሳመን እንዳለብን ነው መነጋገር ያለብን። ታዲያ ምን ላድርግ? እኔ ሄጄ ላናግረው? አንቺ ምን ብለሽ ነግሪው ነው ቤዛ? እሺ እኔ ልሂድና አዜብ በጣም ተጎድታለችና ተመልሳ ወደዚህ ቤት ትምጣ ብዬ ልንገረው። አይሆንም ቤዛ፣ አንቺ ብትነግሪው ፈጽሞ ነው የማይቀበልሽ። ለምን አይቀበለኝም? ሚስቱ እኮ ነኝ። ሚስቱ ብትሆኝም በአሁኑ ሰዓት ላንቺ ያለው አመለካከት ጥሩ አይደለም፣ ይጠረጥርሻል። ግን እኮ አሁን አዜብ አይምሯ ተነክቷል። ብቻዋን በእንተዋት ደግሞ ሌላ ነገር ልትፈጠር ትችላለች ብለን እንነግረዋለን። እሱም አዝኖ ሊመልሳት ይችላል። አይሆንም አልኩሽ። ካሌብ ለአዜብ ያለው ጥላቻና ንዴት አሁንም አልበረደም። እማዬ የሰጠችን ጊዜ እኮ እያበቃ ነው። ለካሌብ ከደወለችለት ሁሉም ነገር ያበቃለታል። አውቃለሁ፣ ግን አቀራረባችን ጥንቃቄ ይፈልጋል። እሺ ታዲያ ቆይ እኔ ካልተናገርኩ ማን ይንገረው? መጨረሻ ላይ ነግረዋለሁ። አንቺ ብቻሽን ልታናገሪው ነው? አዎ እኔ ብቻዬን አናግረዋለሁ። እናቱ ስለሆንኩ ምንም ላይለኝ ይችላል። እና እናቱ ስለሆንሽ አንቺ ምን ብለሽ ታስረጃዋለሽ? ለእኔ ውለታ እንደዋለችልኝና አሁን ደግሞ በጣም ችግር ላይ እንዳለች አድርጌ አስረዳዋለሁ። ካሌብ እኮ አሁን ከደሊና ጋር ነው ያለው። ደሊና ደግሞ አዜብ ወደዚህ ቤት እንድትመጣ በፍጹም አትፈልግም። ደሊናን እኔ አፏን አዘጋታለሁ። ዋናው ነገር ካሌብ እሺ ይበላል። እሺ ጥሩ። ግን ቆይ ካሌብ እሺ ባይልስ? እምቢ እንዳይለኝ አድርጌ አናግረዋለሁ። እናትነቴንም ቢሆን ተጠቅሜ ተንበርክኬ ለምነዋለሁ። አሁኑኑ በፍጥነት ሄደሽ ካሌብን ማናገር አለብሽ። በቃ አሁን አንቺ እዚህ ቁጭ በይ፣ እኔ ሄጄ ክፍሉ አናግሬው እመጣለሁ። ማሚ ካሌብ የኔ ልጅ ምን ነው አልተኛሽም እንዴ? አዎ የሆነ ማማክር ነገር ነበረኝ። ደግሞ በዚህ ሰዓት ምን ተፈጠረ? የምነግርህን ነገር በትዕግስት እንድታዳምጠኝ እፈልጋለሁ። እሺ ምን ነበር ንገሪኝ። ስለ አዜብ ጉዳይ ነው። እኔ ስለዛ ሴትዮ ማውራት አልፈልግም። ማይ ልጄ እባክህ አትናደድብኝ፣ ተረጋግተህ አዳምጠኝ። ምን ላዳምጥ? በህይወታችን ላይ ያደረገችውን ነገር ሁሉ እረሳዋለሁ እንዴ? አልረሳሁትም ካሌብ፣ ግን እሷ እኮ ታስባለች። እሷ ታስባለች? ከዚህ በላይ ምን ልታደርገን ነው የምታስብልን? አውቃ ያደረገችው ነገር እኮ አይደለም የኔ ልጅ። አይምሯ እኮ ጥሩ ነገር ላይ አይደለም ያለው። አውቃም ይሁን ሳታውቅ በእሷ ምክንያት ስንት አደጋ ውስጥ እንደገባሁ ታውቂያለሽ? እውነትህን ነው። ግን እኮ አሁን ብቻዋን ብንተዋት የበለጠ አደገኛ ነገር ነው የምታደርገው። እሺ አሁን ምን ይሁን ነው የምትይው? አሁንም እዚህ ትመለስና ለትንሽ ጊዜ ከኛ ጋር ትሆን። ምን? ወደዚህ ቤት ትመለስ? እማዬ ግን ጤንነትሽ ልክ ነው? ልጄ ድሮ የዋለችልን ውለታ አታውቅም? ቆይ ምን አይነት ውለታ ነው? እሷ ይህን ሁሉ ነገር ባታደርግልን ኖሮ ለዚህ ቀን አንደርስም ነበር። ያ ሁሉ ያለፈ ታሪክ ነው። ግን እሷ እዚህ ቤት የምትገባበት ምንም አይነት ምክንያት የላትም። እባክህን ቃሌን አትስበረው። አይቻልም ብያለሁ፣ አይቻልም እማዬ። ይሄ ጨርሶ የማይታሰብ ነገር ነው። ካሌብ እኔ እናት እየለመንኩ እምቢ ትላለህ? እባክሽ አታስጨንቅኝ እማዬ። ደሊናስ በዚህ ሁኔታ እንዴት እዚህ ቤት ውስጥ ትኖራለች? ለደሊና እኔ ራሴ እነግራታለሁ። አንተ ብቻ እሺ በለኝ። እሷ እኮ ጤነኛ አይደለችም፣ እብድ ናት። አደጋ ታደርስብናለች። እኛ ካጠገቧ ከሆነ ምንም ነገር አታደርግም። እኔ ራሴ እከታተላታለሁ። አይ እማዬ፣
በፍጹም ይሄን ውሳኔ መቀበል ይከብደኛል። ልጄ በህይወቴ ምንም ነገር እንደዚህ ለምኜ አላውቅም። ይሄን ጥያቄ ብቻ ተቀበለኝ። እንዴ እማዬ፣ ቆይ ለምን እንደምትለምኝኝ እንኳን ምንም እየገባኝ አይደለም። ለአንተና ለቤቱ ሰላም ብዬ ነው ይሄን የምለምንህ። እባክህ ካሌብ ልጄ። እማዬ እያወዛገብሽኝ እኮ ነው። ካሌብ እናትህ እኮ ነኝ። እንዴት ነው ልመናዬን ከንቱ የምታደርገው? እሺ በቃ አንቺ እንደፈለግሽው። እውነት ግን የኔ ልጅ ግን እማዬ እዚህ ቤት ከ1 ሳምንት በላይ አትቆይም። 1 ሳምንት ብቻ። ከዛ በኋላ በራሷ መንገድ ከዚህ ቤት ትወጣለች። እሺ የኔ ልጅ በጣም ነው የማመሰግነው። ለደኒና ራሴ ነገር ያሳምናታለሁ። ከዚህ በኋላ ግን እንደዚህ አይነት ነገር አደራ እንዳትጠይቂኝ እሺ? እሺ የኔ ልጅ ከዚህ በኋላ ምንም ነገር አላስቸግርህም። አሁን ደክሞሃል፣ አረፍ በል። እማዬ አናጋሹ ምን አለሽ? ተስማማ እንዴ? አዎ ቤዛ ተስማምቷል። እውነትሽን ነው እማዬ? ቆይ እንዴት አድርገሽ አሳመንሽው? በጣም በብዙ ተንበርክኬ ተጨንቄ ነው የለመንኩት፣ ግን ለ1 ሳምንት ፈቅዶልናል። ለ1 ሳምንት? አዎ ለ1 ሳምንት ብቻ ነው እንድትኖር የፈቀደላት። እሰይ ተመስገን ነው። ለ1 ሳምንት ቢሆንም ለአደጋ ለመጋለጣችን ትልቅ ነገር ነው። 1 ሳምንትም ቢሆን ለአዜብ በቂ ሆነ። እስከዛ ሌላ መፍትሄ እንፈልጋለን። ቆይ ደሊናስ? ደሊና ምንም አላለች? እሱ እንደሚያናገራትና እንደሚያሳምናት ነግሮኛል። በጣም ጥሩ። አሁን ዋናው ነገር አዜብ ለካሌብ ምንም ነገር አለመናገሯ ነው። ማን ነው? አዜብ ነች? አዎ እሷ ናት የደወለችው። አንሹና ሁሉም ነገር እንደተሳካ ንገሪያት። ሄሎ ወይዘሮ አዜብ። አዎ ከካሌብ ጋር ተነጋግሬ አሳምኘዋለሁ። አሁን መምጣት ትችያለሽ። እሺ በቃ አሁን ለካሌብ ምንም ነገር እንደማናግሪው ቃል ግቢልን። እማዬ አሁን ትንሽም ቢሆን ነገሮች የተስተካከሉ ያሉ ይመስለኛል። አዎ አሁን አዜብ እዚህ ቤት ከገባች በኋላ ነገሮቹን ሙሉ ከሷ ኋላ መከታተል አለብን።